ረጅም ሰዓት የሚወስዱባቸው የሚኒስትሪ ጥያቄዎች። ዘጠነኛ A shopkeeper increased the price of a chair by 20% after a week due to a holiday sale. He applied a 20% discount to the new price. How is the final set price compared to the original price? ስለዚህ ይሄ ሾፕኪፐር ምን አደረገ? መጀመሪያ ላይ በ20% ጨመረ ዋጋውን በ20% ጨመረ ዋጋውን ከዛ በኋላ መልሶ ደግሞ 20% ዲስካውንት አደረገ። አዲሱ ፕራይስ ስንት ነው ነው የሚለው። ስለዚህ የጨመረውን መልሶ ቀንሶታል። እሺ ይሄን ነገር እንሞክረው። ምንድነው የሚሆነው? ሾፕኪፐሩ 20% ሲባዛ በቼሩን ዋጋ ሲንበላ ይሄንን የቼሩ ዋጋ ላይ ጨመረው። ከዛ ምን አደረገ? ይሄንን በ20% አባዛና ከዚህ ከራሱ ላይ ቀነሰው። የቼሩን ዋጋ 1 ብር ነው ብለን እናስብ። 1 ብር ብለን ብናስበው 1 ሲባዛ በ20% 20% 0.2 ይሆናል። 0.2 ሲደመር 1 ሆነ 1.2 ሆነ። ስለዚህ የጨመረው 1.2 ሆነ ማለት ነው። ከዛ ምን አደረገ? ከዚህ ላይ ይሄ ማለት 1.2 ነው። 1.2ን መጀመሪያ በ20% አባዛ። 1.2ን በ20% ስናባዛ 1.2 2.4 24 ሲካፈል ለ100 0.24። ስለዚህ ከዛ ከ1.2 ላይ 0.24 ቀነሰ። 0.24 ሲቀነስ ግርማቸው አንድ አይነት አይሆንም። 0.96 ይሆናል። ስለዚህ በ4% ያህል ከኦሪጂናል ፕራይሱ ይቀንሳል። በ0.04 ያህል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ዝም ብላችሁ አስዩም ስታደርጉ አሁንም ዝም ብዬ አስዩም ሳደርግ ይሄንን ሃይፖቴቲካል ሲቹዌሽን ሳላስቀምጥ በፊት የተፈጠረው ነገር እኩል ናቸው ፋይናል ፕራይሱና ኦሪጂናል ፕራይሱ ብዬ ነው ያሰብኩት። ግን ይሄንን ሃይፖቴቲካል ካልኩሌሽንስ ሳስቀምጥ የሆነው ነገር ምንድነው? በ4% ያህል ቀንሷል ዋጋው ማለት ነው። ስለዚህ በ0.04 ያህል ቀንሷል። አንድ ነው የተጠቀምኩት በምክንያት ሂሳቡን እንዲቀል እንደገና ፐርሰንቱን በቀላሉ ማግኘት ነው። ስለዚህ አንድን አስገብታችሁ መስራት ትችላላችሁ ማለት ነው። ካስተዋላችሁ ያደረኩት ነገር ምንድነው? በድጋሚ ይሄኛው ከባዱ ፓርት ሊሆን ስለሚችል ማለት ነው። መጀመሪያ ሾፕኪፐሩ የቼር ዋጋ ነበረው። ያንን በ20% ጨመረው። ኢንክሪዝድ ስለሆነ በ20% ጨመረው። ስለዚህ ኦሪጂናል ዋጋ ሲ ነው። ይሄ በ20% የተጨመረው ነው። ከዛ ምን አደረገ? የቼር ዋጋ ላይ 20% አባዝቶ ጨመረው ማለት ነው። ስለዚህ ኦሪጂናል የቼሩን ዋጋ ላይ 20% አባዝቶ ጨመረ። ይሄ ዋጋ ጭማሪው ነው። ከዛ ከዚህኛው ላይ ደግሞ ለሆሊዴይ ስለደረሰበት ከዚህኛው ላይ ደግሞ የዚህን 20% ቀነሰ። ስለዚህ የዚህን 20% የምታገኙት ይሄን በ20% በማባዛት ነው። ከዛ ግን ከዚህ ላይ ነው የምትቀንሰው። ስለዚህ c times 20% plus c ማይነስ ይሄንኛውን የዚህን ዋጋ x እንበለው ማይነስ x ሆነ ማለት ነው። ከዛ እንደዚህ ስታደርጉ ሲ ቦታ ላይ አንድን ፕላግ ስታደርጉ የሚመጣላችሁ ዋጋ እዚህ ሲደርሱ 0.96 ነው የሚሆነው። ስለዚህ 0.96 ደግሞ ከአንድ አንፃር በ0.04 ያህል ወይም ደግሞ በ4% ያህል ቀንሷል ማለት ነው።
ማለትም አንድን በ4% ብታባዙት የሚመጣላችሁ ዋጋ 0.04 ነው። ስለዚህ 0.96 በ0.04 ያህል ወይም በ4% ያህል ቀንሷል ማለት ነው። ይህን ያደረኩት የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ስለዚህ ሌብሉ ከላይ ብቻ የሚያስፈልገው ሰርከምፈረንስ 2πr ነው። ራዲየሱ 6 ነው። 12 ሲባዛ 3.14 ይሆናል። ፕሮባብሊ ሊሆን የሚችለው ዲ ነው። የዚህ መልስ 2 ጊዜ 4 8 2 ጊዜ 1 2 2 ጊዜ 3 6 ጊዜ 4 4 1 ጊዜ 1 1 ጊዜ 3 3 8 6 7 3 3768 37.68 ሆነ። ከዛ 37.68ን በ12 ማባዛት። ስለዚህ 2πr ታይምስ h ነው ፎርሙላ የተጠቀምን ያለ ላተራል ሰርፌስ ኤሪያውን ለማግኘት 2 ጊዜ 8 16 6ን ጽፌ አንድ አለኝ። 2 ጊዜ 6 12 ከአንድ ጋር 13 3ን ጽፌ አንድ አለኝ። 2 ጊዜ 7 14 15 5ን ጽፌ አንድ አለኝ። 2 ጊዜ 3 6 7 ከዛ ከስር ራሱ ነው የምንጽፈው 8 6 7 እና 3 መልሱ 6 8 እና 3 ስራ አንድ ጽፌ አንድ አለኝ። 6 6 12 ጽፌ አንድ አለኝ። 7 7 15 5 ጽፌ አንድ አለኝ። 452.16 ይመጣልኝ። ከዛ በዳያሜትር ስለሆነ የሰራ ነው በሁለት እናካፍለዋለን። መልሱ ኤ ይሆናል ማለት ነው።